ሰላም በድጋሚ እንኳን ደህና መጣችሁ። አምዴ ነኝ ከይቦታክስ። በዛሬው ፕሮግራም የምንዳስሰው በ2025 አሁን በያዝነው የታክስ ሲዝን ምን አዳዲስ ነገሮች አሉና እናንተ ደግሞ ምን ማድረግ እንዳለባችሁ ነው። አሁን እንደምታውቁት ብዙ ህጎች ተቀይረዋል። መቀየር ብቻ ሳይሆን ብዙ ኢንፎርስመንት እየበዛ ስለሆነ ታክሳችሁን ስትሰሩ በጣም ተጠንቀቁ። የተወሰደች $100-200 ማትሞላ ሪፈንድ አገኛለሁ ብላችሁ ሌላ ትልቅ የማትወጡት አዘቅት ውስጥ እንዳያስገቡ ነው። ስለዚህ ተጠንቀቁ። በዚህ ዓመት ብዙዎቻችሁ ትንሽ ሪፈንዳችሁ ከፍ ሊል ይችላል። ምክንያቱም ብዙዎች የምታገኙት ኦቨርታይም ታክስ አይደለም። እንዲሁም ደግሞ የስታንዳርድ ዲዳክሽን የሚባለው ከባለፈው ዓመት ትንሽ አድጓል። ያ ጥሩ ነው። ሌላው እንግዲህ እኔ ገንዘብ ወይም ደግሞ ማሳወቅ የምፈልገው ከሌላው ሰው ልምድ ተነስቼ ታክሳችሁን በስነ ስርዓት ስሩ። ብዙ ስህተት እንዳይገኝበት፣ ብዙ ያልሆኑ ነገሮች እንዳይደረጉ ተጠንቀቁ። ምክንያቱም ታክሳችሁ ለብዙ ነገር የሚጠቅምበት ጊዜ እየደረሰ ስለሆነ፣ በተለይም ደግሞ ልጆቻችሁን ወደ አሜሪካ ለማምጣት የምትፈልጉ ከኢትዮጵያ እዛው ተወልደው ከሆነ በአሁኑ ባለው ሁኔታ ቻይልድ ቦርን አብሮድ በሚለው ፕሮግራም የ5 ዓመት ታክስ ወደ ኋላ ልትጠይቁ ስለምትችሉ አንደኛ የሚሰጣችሁን ታክስ ኮፒ በስነ ስርዓት አስቀምጡት። ሁለተኛ ደግሞ ምንም ብትሰሩም ታክሳችሁን ሙሉ። ያ በጣም አስፈላጊ ነው ማለት ነው። ለምሳሌ የአሜሪካ ሲቲዝን ወይም ደግሞ ዜግነት ለመውሰድ የምትፈልጉ ሰዎች አንደኛው ጥያቄ ምንድነው የሚለው አር ዩ ካረንት ዊዝ ዮር ታክስ ነው የሚለው። ስለዚህ እሱ መስራት አለባችሁ ማለት ነው። እና ታክሳችሁን እንደ ቀላል ነገር እንዳታዩት ለማሳሰብ ነው። ብዙዎቻችሁ ታውቁታላችሁ። እና ሌላው ደግሞ ምንድነው በተለይም ደግሞ የማይመስሉ ቅናሾችን ለማግኘት ብላችሁ አንዳንድ ጊዜ ዝም ብሎ በቃ በዘፈቀደ የሚሞሉ ኤክስፔንሶችን እነሱ በተቻላችሁ መጠን አቮይድ አድርጉት ብዬ ነው የምመክራችሁ። በዚህ ዓመት እንግዲህ አዲስ ህግ ወጥቶ ነበር። እንግዲህ እሱ ከጸደቀ $600 በላይ የተከፈላችሁ ከሆነ በተለያዩ የባንኪንግ አገልግሎቶች ለምሳሌ ዜል፣ ካሽ አፕ እና ቬንሞ በእነዚህ መሳሰሉት ሊመጣላችሁ ይችላል ወረቀት። ግን አሁን ዛሬ ደግሞ ስሰማ መንግስት ያንን ደግሞ ለጊዜው አጓቶታል የሚባለው። ግን ደግሞ ለሁሉም በአሁኑ ጊዜ በጣም ብዙ የታክስ ዶክመንቶች መምጫው ጊዜ ስለሆነ እነሱን ተከታተሉ፣ እንዳትጥሏቸው ለማለት ነው።